በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም ምን ማለት መሰላችሁ 5 ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ 10 ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ 120 ሆነን ዝም ብለን ብንቆይ ችግር የለውም ግን 150 እንዲመጣው ይያለን በ2050 ደግሞ ደብል ያደርጋል ይባላል ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል ግምት ነው እሱ እየበዛ የሚሄድ ትሬንድ ግን ይታያል ወደ አፍሪካ ስናመጣው አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው ከ17ቱ ሁሉ ተደምረው 1/3ኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው ደሞ አፍሪካን ከፈሏት እንደዚህ ሁለት ቦታ በዚህ በኩል ያለው አፍሪካ 21 ሀገር ነው በደንብ ተመልከቱ ይሄ ሀገር ይታያችኋል መጥቶ በቀጭኑ አለው ይሄ ዲአርሲ ነው መጥቶ በቀጭኑ አለው ይሄ ያለው አይደለም እቺ ሳት ሀገር ናት እቺ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው ይሄ ሀገር ነው እዚህ ጋር ይታያችኋል ትናንሽ ቀጫጭ መንገዶች ሀገሮች ናቸው እዚህ ጋርም ተመልከቱ 21 ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው በዚህ በኩልስ 7 ሀገር ብቻ ነው ያለው በዚህ 21 አለ በዚህ 7 አለ ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር እዚህ ጋር እርሻ አለኝ እዚህ ጋር ምናምን አለኝ ሊከራከር ይችላል በጣም ፕሌንቲ ሪሶርስ ነው ለሁሉ ይበቃል ጥቅም ላይ ያዋል አይደለም እኛ ቁጥራችን እያደገ ነው በዚህ ምክንያት እንፈራለን ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው ቅብጠት አይደለም ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች በርበራ ላይ ዩኤኢ ኢንቨስት አድርጋለች ሞቃዲሾ ላይ አሁን ተርኪ ኢንቨስት ያደረገች ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ኢንቨስት ብናደርግ በጋራ ለመኖር አይ ስጋት አለብን ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው እያለቀ ነው ያለው እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አዶሊስ ኢንቨስት እናርግ ቦታ ምርጫ ብዙ ችግር የለብንም እናንተ ደግሞ ከገርድ 30% 20% ሼር ውሰዱ እኛ ሽጡን ብቻ አላለም ከኛም ውሰዱ ግን ያስፈልገናል አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው በጣም ትልቅ አየር መንገድ ነው 20-30% ውሰዱ ለኛም ደግሞ ፖርት ስጡ አየር መንገድ ያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው 70 ሚሊዮን ሰብስክራይበር አለው ሼር ውሰዱ ያው ዓለም እየገዛል መጥቶ እኛ ደግሞ እናደርግ እንደዚህ ከሆነ ግን አይሆንም በህዳሴ ጉዳይ በተከዜ ጉዳይ የተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም ለመሙላት እንስማማ ለዛኛው እንስማማ ልክ ፍሬሽ ውሃ እናንተ እንደሚያስጨንቀው እኛ ያስጨንቀናል አንደኛ ከተቆጣ ከመጣ ኢትዮጵያ ሰነጥቃታል ኢሚዲየት ትሬት ነው አጠገባችን ነው ያለው ይሄ ብቻ አይደለም በኋላም በየቦታው አነሳዋለሁ የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል ይሄ የዩኤን ጥናት ነው አሁን ኢትዮጵያ 100 ቢሊዮን ከሆነች 30 ቢሊዮን ኢንቨስት አድርጋ ቀይ ባህር ብታገኝ ያዋጣል ማለት ነው አሁን ገርድ ሼር አድርጉ ምንለው ለዝም ብለን አይደለም ሂሳቡን አስበን ነው 25 ቢሊዮን ኢንቨስት ብናደርግ 20 ብናደርግ 15 ብናደርግ 10 ብናደርግ 5 ብናደርግ ያዋጣል አሁን ዋናው ስንት ብር ነው ኢንቨስት የምታደርገው ምንድነው የምታገኘው
ጥቅም ውስጥ ምን ያክል ይቆያል? ኮስት ቤኔፊት አናሊሲስ ይሰራል። ዝም ብሎ ግን ችላ የሚባል ጉዳይ አይደለም። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። አንነጋገርበትም ይባል ነገር ግን ስህተት ነው። የኢትዮጵያ የባህር በር ባለቤት የመሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን፣ የጂኦግራፊ እስረኛ መሆን ደህንነትን እሺ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። ፖርት በጣም ወሳኝ ስለሆነ እንደምታውቁት በጂዲፒ ያለውን ኢምፓክት አንስቼላችኋለሁ። ፖለቲካዊና ደህንነት ላይ እኔ በጣም እርግጠኛ ሆኜ የምነግራችሁ አፍሪካ ውስጥ ምንም ጥርጥር የሌለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፑሌሽንም ሪሶርስም የተማረ ሰው ኃይልም አላት። የሚቀራት ነገር አለ፣ እሱም ሂደት ያመጣዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል። የተቆለፈ ስለሆነ እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ? ምን ምርጫ አለን ሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል ዘይላ ሶማሊላንድ እንደምታውቁት ኢፋት በሚባለው ኪንግደም ጊዜ ዘይላ ይኸው ይታያል። ታሪኩ አለ፣ ማፑ አለ። አሁንም ዘይላ አንዱ ኦፕሽን ጅቡቲ ነው። አሁንም እየጠቀመን ያለ ወደብ ነው። አዶሊስ ሰምታችሁ ይሆናል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ የምንፈልገው እሱ ነው። ለምን? ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። ካሁኑ መክረን ዘክረን አስበንበት አማራጭ ነገር ማናይ ከሆነ ታቡ ከሆነ የማይነሳ ጉዳይ ከሆነ አደገኛ ነው። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ተራ ጉዳይ አይደለም። እንኳን በዚህ ጉዳይ በስንት ቀበሌ እንጨቃጨቀል እንደኛ በማይረባ በሚረባ ቁም ነገር ስለሆነ ቢያንስ እንወያይበት። አለበለዚያ የኢትዮጵያን ኤግዚስተንስ አደጋ ውስጥ ያስገባል የሚል ሐሳብ አለው። አሁን እኔ የምነግራችሁ እንደ ፓርላማ አባል እንደ ብልጽግና አባል ምናምን አይደለም። አገሩ እንደሚወድ ዜጋ እና ሪስፖንሲብል እንደሆነ ሰው ምነግራችሁ። ይሄ ግን የሀገር ጉዳይ ስለሆነ ልጆች ምናምን ያው ትውልድ ይገደዋል። ሁላችሁም ስለሚገባችሁ የፖለቲካ ጉዳይ አይደለም ብዬ ነው እና እንደፈለጋችሁ ማየት ይችላልላችሁ። እኔ በዓለም ላይ ለመናገር በጣም ልበ ሙሉ ነኝ። ምንም የማንንም ትርፍ አልፈልግም። የሚገባ ነገር በንግግር ብዬ የማስበው ነው። ግን ስንወያይበት ሞር ዳታ፣ ስንወያይበት ሞር አማራጭ መንገድ፣ ስንወያይበት ሞር የተሻለ ጊዜ ምርጫ እናገኛለን። ውይይት ከቀረስ ጥቂቶች ትክክል ነው ብለው ሮንግ ነገር ሊሰሩ ይችላሉ። አብዛኛው የንግድ ችግራችን ለምሳሌ ወደብ ምንከፍለው ገንዘብ እኛ ወደብ ቢኖረን በየ2-3 አመቱ የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 አመቱ አንዳንድ ትላልቅ ፕሮጀክቶች እየሰራን ለማደግ ሊያግዘን ይችላል። ገንዘባችን በእዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። ሌላው ግን መናቅ የሌለበት ነገር በኦሽኖግራፊ በጣም በርካታ ነዳጅ፣ ምግብ፣ መድኃኒት ኦሽን ውስጥ አለ።
እነዛ ጉዳዮች ህዝቡ እየበዛበት የሚሄድ ሀገር ሁሉ መጨነቅ ያለበት ስለ ምግብ ነው። እንዴት ዜጎቼን አበላለሁ ብሎ ማሰብ አለበት እና ከኦልተርኔቲቭ ፉድ ሶርስ አንጻርም ሲታይ ሚናቅ አይደለም ሚናው። እንግዲህ ይሄ ሁሉ ጠቀሜታዎች አሉት። ዋና ጉዳይ አካሄዱ ምን ይሁን ነው። እዚህ ጋር የምፈልገው ነገር ከፈለገ ቀይ ባህር አይምጣ። እኛ ኢትዮጵያን የምንወክል ሰዎች ግን ብቻችን ሆነን ስንወያይ እንኳን ማናነሳው አጀንዳ ግን አናርገው። አዚፍ ቀለል እንዳለ ጉዳይ ዝም ብለን የምንተው ጉዳይ ግን አናርገው። የምናነበው፣ የምንመክርበት፣ የምንወያይበት ከተቻለም የምንጽፈው ጉዳይ ይሁን። እንደ ተራ አጀንዳ ዝም ብለን አይሁን። አካሄዱ ግን መሆን ያለበት እኔም እናንተም ማድረግ ያለብን በተቻለ መጠን በሰላማዊ መንገድ ነው። የይገባኛል ጥያቄ ስላለን 100 ሚሊዮን ስለሆን ወታደር ስላለን ዘለን የሰው ሀገር የምናንቅ መሆን የለብንም። ይሄ ትክክል አይደለም። እኛ ያ ኢንትረስት የለንም። በሰላም እንዳይ ነገር ይቻላል ወይ? አዎ በጣም ይቻላል። ቢኮዝ የጋራ ተጠቃሚነት፣ የጋራ ብልጽግና፣ የጋራ እድገት፣ የጋራ ሰላም የሚፈልግ ሰው ሁሉ ያደርገዋል። የቅኝ ግዛት ድንበሮችን ብቻ ማየት ጥሩ አይደለም። አፋርን ማየት ጥሩ ነው። ሶማሌን ማየት ጥሩ ነው። የኢትዮጵያን ፖፑሌሽን ማየት ጥሩ ነው። አክቹዋል ፋክት ስለሆነ በፍትህና በርትዕ ላይ የተመሰረተ ነው። እኛም የማይገባንን ብንጠይቅ የጊዜ ጉዳይ ነው፣ አያዋጣም። እኛም የሚገባንን ብንይዝ ሌላው የሚገባውን ቢይዝ ግን ለዘለቀ ጊዜ አብረን መኖር እንችላለን። በኢኮኖሚ መደጋገፍ ያስችላል። ምንድነው ያለው ምርጫ? አንደኛ ፌዴሬሽን፣ ኮንፌዴሬሽን። ኤርትራን ኢትዮጵያን ብትወስዱ ግን ይኸውላችሁ ይሄ ሁለት ግንድ መልኩ ይለያያል። ልክ ባንዲራውና ስሙ እንደሚለያይ ህዝብ ማለት ነው። ውስጥ ግን የተያያዘ ነው። ያኔ ያጣላን ኮንፌዴሬሽን አሁን ሊታይ ይችላል። ያኔ የነበረው ስሜትና ዛሬ አንድ አይደለም። ፌዴሬሽኑን በትክክል ማስቀመጥ፣ ለምሳሌ የባንዲራ ጉዳይ፣ የስም ጉዳይ፣ የምናምን ጉዳይ ካለ ማስቀመጥ። አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው። ከፖለቲካ ውጪ አንድ ነው። በቀላሉ መመለስ ይቻላል። ይሄ ኖ በፍጹም አይታሰብም። አይደረግም ካሉስ ይችላሉ፣ መብታቸው ነው። በግድ አይሆንም። ይሄ ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው። ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ። ጊዜ ላይ ችግር ካለ መነጋገር እንችላለን። እንደ ኮንሰፕት ግን ኢትዮጵያ አያስፈልጋትም የሚል የትኛውም ሰው ቢሆን ማለት ነው፣ የትኛውም ጫፍ ያለ ሰው ቢሆን ትክክል አይደለም። ፖለቲካል ፓርቲዎች፣ ፖለቲካል ኤሊትስ አሉ። አሁን ኢትዮጵያ ሰብል ልትወስድ ምናምን የሚሉ እንደዛ አይነት ንግግሮች በኋላ ዋጋ እንዳያስከፍሉ ቢያንስ የምንነጋገርበትን ነገር በፖለቲካል ልሂቃን ደረጃ መግባት ያስፈልጋል። ተገቢ አይደለም ዝም ብሎ በማያነታርክ ጉዳይ የምናደርገውን ጥፋት እንድናቆም። ሁለተኛ ትርክት ነው። ትርክት ለምሳሌ ባህር ኃይል ይሄ ጉዳይ እንደምታስቡት እንግዲህ ብዙ ጊዜ ያሰብንበት ነገር ነው። ዝም ብሎ አሁን የመጣ አይደለም። ግን ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? ይሄን ተረክ ትንሽ መግራት ያስፈልገናል። ትልቅ ሀገር ነን። በዓለም እኮ በእኛ ፖፑሌሽን 11ኛ ሀገር ነን። አትናቁት። ይሄ ቀላል ነገር አይደለም። በኢኮኖሚ ነው ራቅ ነው እንጂ በፖፑሌሽን ትልቅ ነን። ይሄን የሚያክል ሀገር ዝም ብሎ እንደዚሁ ታፍኖ ያስቸግራልና ንግግሮቻችን፣ ሚዲያዎቻችን ኮንሺየስ መሆን አለባቸው። የኢኮኖሚ ምጣኔ ሀብት ላይ ቅድም አንስቼላችኋለሁ። አግሪካልቸር ላይ፣ ማይኒንግ ላይ፣ ኢነርጂ ላይ እንሰራለን ብለን አላለም። የምንሸጥበት በር ከሌለ ትርጉም የለውም። ዞሮ ለመሸጥ ነው ዛሬ ያስፈልጋል ነገርየው። ኢኮኖሚ ደግሞ ካላደገ እኛ በጣም ችግር ውስጥ እንገባለን እና ራስን መመገብ፣ ራስን ማብላት፣ ራስን ማልበስ ኢምፖርታንት ናቸው። በማህበራዊ እና ስነልቦናም ፕሪፓሬሽን ያስፈልጋል። በዲፕሎማሲም እንደዚሁ ያስፈልጋል ስራ። እኛ ወይም እዚህ ውስጥ መሆናችን እንካድ፣ እዚህ አይደለንም እንበል። አለበለዚያ በቀይ ባህር ጫፍ ያሉ ሰዎች በሙሉ ቀይ ባህርን ያዘዙ በዚህ ጠቅላላ ያሉ ሀገራት
አባይን ደግሞ እኛን አታልሙ እንትን አታርጉ እያሉን በዚህ ጉዳይ አንነጋገርም ማለት አይቻልም።